ጤና ይስጥልን የተከበራችሁ ውድ ቻናላችን ቤተሰቦች በዚህ ቪዲዮ በኢትዮጵያ መንግስት ግንባታ ታሪክ ውስጥ ያሉትን አንገብጋቢ ችግሮች እንዲሁም በሀገራችን የተንሰራፋውን ብልሹ አሰራር እድገትን የሚያናጉ ተግባራትንና ስለ ኢትዮጵያ ወደፊት ዕጣ ፈንታና ቀጣይነት ያለው የእድገት ጎዳና ለማምጣት ማድረግ ስለሚጠበቅብን የቤት ስራ አንስተን አጭር ዳሰሳ እናደርጋለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በኢትዮጵያ የአገረ መንግስት ግንባታ ታሪክ ውስጥ በጉልህ ከሚስተዋሉ ችግሮች መካከል አንደኛው በየዘመናቱ የኖሩ ልሂቃን ለልዩነታቸው ዕውቅና ሰጥተው በሰከነ መንገድ መነጋገር አለመቻላቸው ነው። ጉልበተኛው ደካማውን ለማንበርከክ እንጂ ፍላጎቱን ለማድመጥ የማይፈልግበት የኢትዮጵያ የፖለቲካ ጉዞ ውስጥ ከንግግርና ከድርድር ይልቅ በኃይል መፈታተሽ በመለመዱ ለህዝብ ምሬት መንስኤ የሆኑ በርካታ ጥፋቶች ደርሰዋል። ሌላው ቀርቶ ያለፉት 50 ዓመታት የፖለቲካ ጉዞም የሚያሳየው ይህንኑ ነው። ኤርትራ ከኢትዮጵያ የተለያየችበት የ30 ዓመት ጦርነት፣ በትግራይ ለ17 ዓመታት የተካሄደው ጦርነት፣ በባድመ ምክንያት ለ2 ዓመታት የተካሄደው ጦርነት፣ ትግራይን ጨምሮ አማራና አፋር ክልሎችን የለበለበው የሰሜን ኢትዮጵያ ጦርነት በህዝብ ላይ ያደረሱ ሰቆቃ አይዘነጋም። ከጦርነት በመለስ ችግሮች በሰላማዊ መንገድ በመፍታት ባለመቻሉ በኢትዮጵያ ህዝብ ላይ የደረሰው ምሬት ተነግሮ የሚያልቅ አይደለም። ከጦርነት ባሻገር ለምሬት መነሻ የሆኑ በርካታ ድርጊቶች እየተፈጸሙ ጉዳቶች ደርሰዋል። ኢትዮጵያ ውስጥ ከበፊት ጀምሮ እስካሁን ድረስ ለህዝብ ምሬት ምክንያት የሚሆኑ ድርጊቶች በአብዛኛው የሚፈጸሙት በመንግስት መዋቅር ውስጥ ነው። ብዙዎቹ መንግስታዊ ተቋማት ዘመኑን የሚመጥን ቁመና ላይ አይገኙም። በህግ የተሰጣቸውን ኃላፊነት ለመወጣት የሚያስችል ተቋማዊ አደረጃጀት የሌላቸው በመሆኑ ለዝርክርክ አሰራርና ለሙስና የተጋለጡ ናቸው። በተለይ በመንግስታዊ አገልግሎት መስጫዎች የሚስተዋለው የህዝብ እንግልት አንዱ መገለጫው ይሄው ችግር ነው። ችግርን ለመቅረፍ የተቋማዊ ሪፎርም አስፈላጊነት እንደሆነ በተደጋጋሚ ተነግሯል። ከቅርብ ጊዜ ወዲህ የተቋማትን አሰራር ለማዘመን በሰው ኃይልና በዘመን አፈራሽ ቴክኖሎጂዎች ለማደራጀት ጥረት ቢደረግም በጣም ጥቂት ከሚባሉት በስተቀር ብዙዎቹ አሁንም የምሬት ቋት ናቸው። መንግስት በዚህ ረገድ ያለውን ችግር ለመፍታት መሰረታዊ ለውጥ በማካሄድ ለኃላፊነት ብቁ የሆኑ አመራሮችንና ባለሙያዎችን መመደብ ይጠበቅበታል። በመንግስት መዋቅር ውስጥ ሆነው ምሬት የሚፈጥሩ ገለል ቢደረጉም ይበጃል። በንግዱ ዓለም ውስጥ የሸማቾቹን ህይወት የሚያመሰቃቅሉ በርካታ አስከፊ ድርጊቶች በስፋት ይስተዋላሉ። በሰላምና በጸጥታ እጦት ምክንያት ከሚከሰት የምርቶች መስተጓጎልና የሚመለከታቸው የመንግስት አካላት ኃላፊነትን በአግባቡ አለመወጣት ባሻገር በንግዱ ማህበረሰብ ውስጥ እንደ ልማድ ተጣብቆ የቀረ የስግብግብነት አባዜ መፍትሄ ያስፈልገዋል። በሐቅ ስራቸውን የሚያከናውኑ እንዳሉ ሁሉም ግብር በመሰወር በማጭበርበር በኮንትሮባንድ ንግድ የምርቶችንና የሸቀጦችን ሰንሰለት አንቆ በመያዝና እጥረት በመፍጠር የግብይት ስርዓቱን የህገወጥነት መፈንጫ በማድረግ በየደረጃው ባሉ ሙሰኛ የመንግስት ሹማምንት አይዞህ ባይነት መታገዝ ገበያውን በማመሰቃቀል ሰው ሰራሽ ዋጋ ንረት መፍጠርና ለጤናማ ግብይት መሰናከል የሚሆኑ ድርጊቶችን የሚፈጽሙ ቁጥራቸው ቀላል አይደለም። ከራሳቸውና ከቢጤዎቻቸው ገደብ የለሽ አጎልፋሽነት ውጪ ደንታቢስ በመሆናቸው ለምሬት መበራከት ተጠቃሽ ናቸው። የእነዚህም ጉዳይ በብርቱ ሊታሰብበት ይገባል። የዜጎች ከቦታ ወደ ቦታ የመንቀሳቀስ ተፈጥሯዊና ህጋዊ መብት በተለያዩ የታጠቁ አካላት በመገደቡ በዜጎች ህይወትና ኑሮ ላይም ትልቅ ጉዳት እያስከተለ ነው። በተለያዩ አካባቢዎች ከመጋቢ መንገዶች በተጨማሪ በፌዴራል አውራ ጎዳናዎች ላይ ጭምር የህዝብ ማመላለሻ ተሽከርካሪዎችን በኃይል በማስቆም ማገት የዕለት ተዕለት ዜና እየሆነ ነው። ከእገታው በተጨማሪ በሩምታ ተኩስ ጭምር ሰዎችን መግደልና የአካል ጉዳት ማድረግ ሌላው አደገኛው ድርጊት ነው። መንገደኞችን በገፍ አግቶ ከአቅም በላይ የሆነ የማስለቀቂያ ገንዘብ መጠየቅ ልማድ ከሆነ ሰነባብቷል። በተለያዩ ስፍራዎች በዜጎች መዘዋወር መብት ላይ የሚደረገው አፈና መቆም ባለመቻሉ ከፍተኛ ምሬት ነው የሚሰማው። ዘመዶቻቸውን ከአጋሾች ለማስለቀቅ እርዳታ የሚጠይቁ ተንከራታቶች መብዛት የችግሩን ጽኑነት ያሳያል። በዚህ ጉዳይ ላይም ከመንግስት በተጨማሪ በትጥቅ ትግል የሚፋለሙ አካላት ጭምር ኃላፊነት አለባቸው። በተለያዩ የፖለቲካ ፓርቲዎች የተደራጁ በግላቸው በፖለቲካ አክቲቪስትነት የተሰማሩ የአገር ጉዳይ ያገባናል ብለው አደባባይ ብቅ የሚሉና ሌሎቹም ጭምር ኢትዮጵያ ውስጥ ስር እየሰደደ የሚሄደውን ቅራኔ ለማስቆም ቢተባበሩ ይበጃል። በአገር ጉዳይ በስርዓት በስክነት ከመነጋገር ውጪ ያለው ጎዳና ለመጠፋፋት ካልሆነ በስተቀር በምንም አይነት ሁኔታ ሊያሻግር የሚያስችል መፍትሄ ሲመነጭበት አልታየም። ስለዚህም የግል ወይም የቡድን ጥቅም፣ ዝና፣ ክብርና ሌላ ፍላጎት ከአገር ህልውና በታች በማድረግ ተቀራርቦ ለመነጋገር የሚያስችል አውድ እንዲፈጠር የሚያስችል ሐሳብ ለማመንጨት ይትጉም። አገሪቱ ሰላም አጥታ የህዝቡ የመኖር ዋስትና አደጋ እየተደቀነበት ልማትም ሆነ እድገት ሊታሰብ እንደማይችል ይታወቃል። ልዩነትን ይዞ በብሔራዊ ጉዳዮች ላይ ለመነጋገር የሚያስችል የጋራ መድረክ እንዲኖር ከቅራኔ ፈልፋይ አጀንዳዎች ይልቅ ተቀራርቦ ለመነጋገር ለመደራደር ጥረት ይደረግ። በአራቱም የኢትዮጵያ ማዕዘናት ውስጥ የሚኖረው ህዝብ ከትውልድ ወደ ትውልድ የተሸጋገሩለት የጋራ ማህበራዊ እሴቶች በመታገዝ ከክፋት ድርጊቶች ይልቅ ለመልካም ተግባራት ትልቅ ቦታ ይሰጣል። ህዝባችን ህግ አክባሪነትን፣ ሰብአዊነትን፣ መደጋገፍንና ጨዋነትን መገለጫዎቹ አድርጎ በበርካታ ውጣ ውረዶች ውስጥ አብሮ አልፏል። አሁንም እያለፈ ይገኛል። በተደጋጋሚ ለማስገንዘብ እንደተሞከረው ችግሮች ሲያጋጥሙ የማህበራዊ እሴቶችን አንድ አካል በሆነው የሽምግልና ስርዓት ጠብ በማብረድ ያጠፉትን በመቅጣት የተበደሉትን በማስካስ ሌላውን ቀርቶ በእጃቸው የሰው ህይወት ያለፈባቸውን ከሟች ቤተሰቦች ጋር በማስታረቅ አልፎ በጋብቻ ጭምር በማስተሳሰር አብሮነትን ሲያጠናክር ኖሯል። አሁንም እየኖረ ነው። ይህንን የመሰለ ህዝብ ይዞ ኢትዮጵያን የሀብት ሰገነት ማድረግ ሲቻል በረባ ባልረባው ነገር እየቆሰቆሱ
ሰላም መንሳትና በድህነት ማማቀቅ ተገቢ ስላልሆነ ለምሬት ምክንያት የሚሆኑ ድርጊቶች ሊታሰብባቸው ይገባል። አገር አክሳሪ ብልሹ አሰራሮችም ይወገዱ። ኢትዮጵያን በልማትና በእድገት ወደፊት ሊያራምዱ የሚችሉ በርካታ ጠቃሚ ጉዳዮች ወደ ጎን እየተገፉ ለጥፋቷና ለውድመቷ ምቹ መደላደል የሚፈጥሩ አክሳሪ ነገሮች ላይ ከመጠን በላይ መቆየት መዘዙ ከባድ እንደሆነ ለማስረዳት መሞከር በከንቱ ጊዜ ማጥፋት ነው። ኢትዮጵያ ልጆቿን በፍቅር በአንድነትና በእኩልነት ሊያኖራቸው የሚችል ስርዓት መስርቶ ፊትን ከውድመት ወደ ልማት ማዞር እንደሚሻል ማሳሰብ ተገቢ ነው። ኢትዮጵያ ክረምት ከበጋ ሊታረስ የሚችል ሰፊ ለም መሬት፣ በአፍሪካ ከፍተኛ የሚባል የውሃ ሀብት፣ በዓለም አቀፍ ደረጃ ትልቅ የሚባል የእንስሳት ሀብት፣ ተስማሚ አየር ጸባዮች፣ ቁጥራቸው የበዛ የማዕድን አይነቶች፣ ሁሉም አይነት የቱሪዝም መስህቦችና ሌሎች የተፈጥሮ ጸጋዎቿን ከአስተማማኝ ሰው ኃይል ጋር የታደለች አገር ናት። እነዚህን ሁሉ በረከቶችና ጸጋዎች ይዞ በድህነት መኖር በሰው ሰራሽና በተፈጥሮ አደጋዎች ምክንያት መራብና ምጽዋት ጠያቂ መሆን ከማሳዘን አልፎ ያሳፍራል። በአገር ውስጥ ያሉም ሆኑ ከአገር ውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ተባብረው መስራት የሚያስችሏቸውን ጉዳዮች ላይ እንዲያተኩሩ በሁሉም የኢኮኖሚ ዘርፎች ውስጥ ላሰራ ብለው የሚያስቸግሩ መሰናክሎችን በጋራ ለማስወገድ እንዲመካከሩ ለድህነትና ለተመጽዋችነት በመሰረታዊነት ምክንያት ሊሆኑ የሚችሉ ፖለቲካዊና ሌሎችም ተዛማጅ ችግሮችን ለመቅረፍ እንዲቀራረቡ እንዲሁም ለዓመታት ያስቸግሩ አላስፈላጊ ትርክቶችን በመተው የጋራ ሐሳቢዎችን ለማስገኘትና በሐቅ በቅንነት ላይ የተመሰረተ ምህዳር እንዲፈጠር ፈቃደኝነት እንዲያሳዩ የሚረዱ ሐሳቦች እንዲንሸራሸሩ እድል ቢፈጠር ተጠቃሚዋ ኢትዮጵያ ናት። ከእነዚህ በተቃራኒ የሚደረጉም ሆኖ ሲደረጉ የኖሩ ድርጊቶች ያፈሩት ግን ጥላቻ፣ በቀልተኝነት፣ ክፋት፣ በሐሰት የተቀነባበሩ ከፋፋይ አጀንዳዎች አንድነትን ሳይሆን መከፋፈልን የሚሰብኩ ትርክቶችን ነው። በዚህም ምክንያት ለሰላም መጥፋት መንስኤ የሆኑ ግጭቶች በየቦታው ተዘርተዋል። ሰርቶ ለመክበር አይደለም በሰላም ወጥቶ ለመግባት አዳጋች የሆነበት ጊዜ ላይ ተደርሰዋል። ኢትዮጵያውያን ለዘመናት ላያቸው ላይ ከሚፈነጭባቸው ድህነት መገላገል የሚችሉት ግጭቶች በሙሉ ቆመው አስተማማኝ ሰላም ሲሰፍን ብቻ ነው። ሰላም የሚሰፍነው ደግሞ በአንድ ወገን ፍላጎት ብቻ ስላልሆነ የሁሉንም ባለድርሻ አካላት ስምምነት ይፈልጋል። ይህ ስምምነት እንዲኖር ጥላቻን አስወግዶ ወደ መቀራረብ፣ መነጋገር፣ መደራደርና የጋራ አቋም መያዝ የሚያስችል ደረጃ ላይ መድረስ የግድ ይላል። በዚህ ስኬት ደግሞ የግድ የባዕዳን አደራዳሪዎች ግፊት ወይም ተጽዕኖ ብቻ ሳይሆን ለበርካታ ዓመታት የዳበረውን አገር በቀል የግጭት አፈታትና የሽምግልና ስርዓት ጭምር ለመጠቀም ፈቃደኛ መሆን ይጠይቃል። የኢትዮጵያ ሕዝብ በሚኖርባቸው ሁሉም አካባቢዎች ከመደበኛ የሕግ ተቋማት በላይ አገር በቀል የግጭት መፍቻ ዘዴዎችን እንደሚጠቀም ዞር ብሎ በማየት መገንዘብ አያቅትም። ሰላም የናፈቀውን ሕዝብ ግጭቶችን በሙሉ አስቆሞ ወደ ልማት ፊቱን እንዲመልስ ቢደረግ ተአምር መስራት ይቻላል። ድህነት መንፈካከር ጋጋታ አይደመሰስም። ተመጽዋችነት በፉከራና በሽለላ አይሸነፍም። ከዚህ አሳፋሪ ማጡ ውስጥ መውጣት የሚቻለው ሰላም አስፍኖ የተፈጥሮ ጸጋዎችን መጠቀም ሲቻል ነው። በአንድ ወገን ብቻ የታቀደ የልማት መርሃ ግብር ኢትዮጵያን ካለችበት አስከፊ ሁኔታ ውስጥ ያወጣል ብሎ መጠበቅም አይታሰብም። ኢትዮጵያ እንድትለማና በእርግጥ ወደፊት እንድትገሰግስ ከተፈለገ በአገር ውስጥም ሆነ በውጭ ያሉ ወገኖች ዕውቀታቸውን፣ ክህሎቶቻቸውን፣ ልምዳቸውን፣ ገንዘባቸውንና ጉልበታቸውን መጠቀም ሲቻል ለአፍሪካ የሚተርፍ በረከት ይገኛል። አገር በቀሉን ከዘመናዊ ዕውቀት ጋር አሰናስኖ ማስኬድ ሲቻል ደግሞ ለማመን የሚከብዱ ውጤቶች ይገኛሉ። እንደተለመደው በቅራኔ ውስጥ ሆኖ በእልህና በግትርነት የሚደረግ ፉክክር ግን ግጭት ከማባባስና ድህነቱን የበለጠ ስር እንዲሰድ ከማድረግ የዘለለ ሚና አይኖረውም። ከትናንት ስህተቶች ተምሮ ለሕዝብና ለአገር የሚጠቅሙ ውለታዎች መዋል በታሪክ ጭምር የሚያስመሰግን ይሆናል። ኢትዮጵያ ውስጥ ብዙዎችን አላሰራ የሚሉ ሕጎች፣ ፖሊሲዎች፣ ስትራቴጂዎችና ቢሮክራሲ ጭምር ሊፈተሹ ይገባል። በአገራቸው መዋዕለ ንዋይ አፍሰው ከፍተኛ ምርት ማስገኘት የሚችሉ አላሰራ በሚሉ የተለያዩ ችግሮች ምክንያት ሲማረሩ ይሰማል። በመንግስት በኩል አላሰራ የሚሉ እንቅፋቶችን በፍጥነት ለይቶ የማያዳግም እርምጃ ከመውሰድ ይልቅ አማራሪ ነገሮች እንዲበዙ የተፈለገ ይመስል ግራ አጋቢ አሰራሮች ሲበራከቱ ነው የሚስተዋለው። ኢትዮጵያ ውስጥ መስራት አዋጭና አማላይ የሆኑ በርካታ የውጭ ቀጥተኛ ኢንቨስትመንቶችን በብዛትና በጥራት መሳብ ሲቻል ጭራሽ አገር ውስጥ ባለሀብቶች ጭምር ወደ ውጭ እንዲያማትሩ ሲገፋፉ እንቆቅልሹ ግራ ያጋባል። የኢንቨስትመንት፣ የታክስ፣ የሰላምና የጸጥታ እንዲሁም ሌሎች ተዛማጅ ችግሮች ፈትሾ ማስተካከል ካልተቻለ ጎሙ እንደ መዝገን ይቆጠራል። በይፋ የሚስተዋሉ ኢንቨስትመንት አደናቃፊ እንቅፋቶችን በቶሎ ማንሳት ለአገር ይጠቅማል። በልማዳዊ መንገድ ታስረው የተያዙ ሀብቶችንና የማይረቡ አሰራሮችን ታቅፎ መቀጠል የትም አያደርስም። ለሰላም ጠንቅ ከሆኑ ችግሮች መካከል ሙስና፣ አድልኦና መድልኦ፣ ኢፍትሐዊነት፣ እንዳተኝነት ይጠቀሳሉ። ከወረዳ ጀምሮ እስከ ላይኛው የመንግስት መዋቅር ውስጥ በስፋት የመሸገው ሙስና በቸልታ ይታይ ይመስል ከመጠን በላይ የተስፋፋ ነው። ሙስና የተገልጋይን ሀብት መብት ከመጋፋት ጀምሮ እስከ መንግስት ሀብት ዘረፋ ድረስ ስር የሰደደ ነው። አገልግሎት ፈላጊዎችን በአድልኦ በኢፍትሐዊነትና በዳተኝነት ከማስተናገድ ጀምሮ ለከፋ ብልሹ አሰራር የሚዳርጉ ድርጊቶች ከልካይ ያጡ ይመስላሉ። በአንዳንድ መንግስታዊ ተቋማትና አለቃና ምንዝርን ለመለየት እያዳገተ ቅሬታ ለማቅረብ የማይቻልባት የተቆላለፈ ኔትወርክ ተፈጥሯል። ላይኛው መዋቅር ላይ ያሉ ኃላፊዎች ወይም ባለስልጣናት በሚዲያ ጭምር ማስጠንቀቂያ ሲሰጥ ቢስተዋልም መሃል ያለው የተቧደነ ኃይል ግን በቀላሉ ሊበገር እንደማይችል በግልጽ የሚታይ ነው። እንዲህ አይነቱ አስፈሪ ሁኔታ ውስጥ ሰላም ለማስፈን እንዴት እንደሚቻል ግራ ያጋባል። እነዚህንና ሌሎች መሰል እውነታዎችን ተረድቶ አገር አክሳሪ ብልሹ አሰራሮች እንዲወገዱ የተፋጠነ እርምጃ መውሰድ ግድ ይላል።